አርጀንቲና እኔ በካታር አየር መንገድ በካታር ኤርዌይስ ነው የሄድኩት። ስለዚህ በዶሃ በኩል አድርጎ ነው። በጣም ሩቅ ነው። የአውሮፕላን ጉዞ በጣም አሰልቺ ነው። ሰዓቱን እንኳን ስቆጥረው አውሮፕላን ውስጥ 1 ሰዓት ቀድመን ገባን። ከዛ በኋላ ሳኦ ፓውሎ ያርፋል። እዛ ደግሞ 1 ሰዓት እንደውም የሆነ ነገር ለማስተካከል ተብሎ ተጨማሪ 1 ሰዓት ቆየን፣ 2 ሰዓት ቆየን። አጠቃላይ 20 ሰዓት ገደማ አውሮፕላን ወንበር ላይ ነበርኩ በበኩሌ። እዛ ቁጭ ብለናል እና ወደ ቦነስ አይረስ ተገባ። ቦነስ አይረስ ዓለም አቀፍ አውሮፕላን ማረፊያ ከዋና ከተማው 35 ኪሎ ሜትር ርቀት ላይ የሚገኝ ነው። ሚኒስትሮ ፒስታሪኒ ኢንተርናሽናል ኤርፖርት ይባላል፣ ወይም ኢዜዛ ይሉታል። ኢዜዛ የሰፈሩ ስም ነው። ኮዱም ኢዚ የሚል ኮድ ነው ያለው አየር መንገዱ። ስለዚህ በኢዜዛ ኢንተርናሽናል ኤርፖርት ተብሎ ነው የሚጠራው። ሌላም አውሮፕላን ማረፊያም አለ፣ ብዙ ጊዜ ለሀገር ውስጥ በረራዎች የሚጠቀሙበት ማለት ነው። እኛ ግን የመጣነው የሄድነው በዚህ የአውሮፕላን ማረፊያ ነው። ትንሽ ግራ ጋብቶኝ የነበረው እዛው ኤርፖርት ውስጥ ገና ስገባ የኢሚግሬሽን ሰራተኛዋ በጣም ነበር ፓስፖርት ላይ ተመራመረችበት። በጣም ረጅም ጊዜ ነው የፈጀባት እና አፍሪካውያን ስደተኞች ወደ ሰሜን አሜሪካ ለሚደረግ ጉዞ አንድም አርጀንቲናን እንደ መንገድ ይጠቀሙባታል። ከደቡብ አፍሪካ በኩል ወይም ደግሞ ከሌሎች የምዕራብ አፍሪካ ሀገሮች በኩል እየመጡ በብራዚል በኩል እያደረጉ ወደ አርጀንቲና ወይም ቀጥታ ወደ አርጀንቲና በዛ አድርገው ወደ ላይ እየወጡ እስከ ሜክሲኮ አልፎም ወደ አሜሪካ ሰሜን አሜሪካ ለመግባት ጥረት ያደርጋሉና ምናልባት ያም አስክቷት ሊሆን ይችላል። ኢሚግሬሽኑ ሰራተኛ በጣም ብዙ ነበረ የተመራመረችበት ፓስፖርቴ ላይ እና ቪዛው ላይ ማለት ነው። ቢሮም ገብታ አጠያይቃ ብዙ ደቂቃ የፈጀ ነገር ነበረ። በረራ ኢትዮፒካ ሊንክ